ከአንደኛ ዮሐንስ ምዕራፍ 2 ላይ ከቁጥር 26 ጀምሮ ያለውን አነብላችሁና የእግዚአብሔርን ቃል አብረን እንካፈላለን። ስለሚያስተዋችሁ ሰዎች ይህን ጽፌላችኋለሁ። እናንተስ ከእርሱ የተቀበላችሁት ቅባት በእናንተ ይኖራል፣ ማንም ሊያስተምራችሁ አያስፈልጋችሁም። ነገር ግን የእርሱ ቅባት ስለ ሁሉ እንዲያስተምራችሁ እውነተኛም እንደሆነ ውሸትም እንዳልሆነ እናንተም እንዳስተማራችሁ በእርሱ ኑሩ ይላል። ዮሐንስ ይሄን መልእክት ለምን እንደጻፈ ተደጋጋሚ የሆኑ ሐሳቦችን ያስቀምጣል። ስለዚህ ጽፌ ያለው ስለዚህ ምክንያት ነው የጻፍኩት እያለ የሚጽፍባቸው ብዙ ምክንያቶች አሉት። አሁን እዚህ ቦታ ደግሞ ምንድነው የሚለን? ስለሚያስቷችሁ ሰዎች ይሄን ጽፌላችኋለሁ፣ ስለሚያስቷችሁ ሰዎች ነው ምጽፍላችሁ ብሎ ይነግራቸዋል። እንደምታውቁት እነዚህ ሰዎች ቁጥር 19 ላይ እንዳየነው በአንድ ወቅት ላይ በጉባኤ ውስጥ የነበሩ ሰዎች ናቸው። የሆነ ወቅት ላይ አብረው ያመልኩ ነበር። ምናልባትም አንዳንዶቹ አገልጋዮች ነበሩ፣ ሹመኞችም ነበሩ። ምክንያቱም ጳውሎስ ኤፌሶን ላይ ሽማግሌዎቹን ሰብስቦ ሲሰናበት ሽማግሌዎቹን ከጠራቸው በኋላ ከመካከላችሁ የሚነሱ ተኩላዎች አሉ ብሏልና ምናልባት አንዳንዶቹ በሽምግልና የሚያገለግሉ ነበር፣ በቃል ስብከትም ያገለግሉ ነበር። በተለያየ እግዚአብሔር በሰጣቸው ጸጋ ጉባኤውን ያገለግሉ የነበሩ ሰዎች እንደሆኑ ታሳቢ ማድረግ ይቻላል። ለበርካታ ዘመናት ያህል ጉባኤው የሚያውቋቸው ሰዎች ናቸው። ምናልባትም አንዳንዶቹ በስጋም ተዛምደው ይሆናል አሁን ከቀሩት ጋር የስጋ ዘመዶቻቸው፣ አብሮ አደጎቻቸው፣ ለረጅም ጊዜ ጓደኞቻቸው የነበሩ ሰዎች ናቸው ከመካከል የወጡት። አሁን ግን ስማቸው እነገሌ ሳይሆን አሳቾች ነው የሚባሉት። ስለሚያስቷችሁ ስለነበቀለ ስለነከበደ አይደለም የሚባለው። ከዚህ በኋላ ስማቸው ማን ሆኗል? አሳቾቹ ነው የሚባለው። አሁን ከኛ መካከል እግዚአብሔር ያድርገውና የሆኑ ሰዎች ተገንጥለው ቢወጡ እውነትን ተቃውሞ ቢወጡ እነገሌ ወንድም ገሌ አይደለም የሚባሉት፣ አሳቾቹ ነው የሚተውለው። አዲስ ስማቸው እሱ ነው የሚሆነው። በዛ ነው ምክንያቱም ሌላ ስያሜ የለውም። አሳቾች አሳች መባል አለባቸው። አካፋን አካፋ ማለት ያስፈልጋል አይደል የሚባለው። ወይ ደግሞ እንትን ካላሉት ገብቶ ልፈትፈት ይላል የሚባል አባባል አለ። ስለዚህ በስማቸው መጠራት በስማቸው አድሬስ መደረግ አለባቸው። ስለ አሳቾቹ ይላል እነገሌ ብሎ አይጠራቸውም። ያውቃቸዋል ዮሐንስ፣ አብሯቸው የተወሰነ ዘመን ሰንብቷል። ጉባኤውም ያውቋቸዋል፣ በስማቸው ያውቋቸዋል። እንደውም ዮሐንስ እኮ ሶስተኛ ዮሐንስ ላይ ምንድን ብሎ ለሚጽፈው ወዳጆችን በስማቸው እየጠራ ምን አድርግልኝ ሰላምታ ስጠይልኝ የሚል ሰው ነው። ስለዚህ እያንዳንዱ ሰው በስም ሰላምታ የሚለዋወጥ ነው። ነገር ግን እነዚህ ሰዎች ሌላ ስም ነው ከዚህ በኋላ ያላቸው፣ አሳቾች ናቸው። ወንድሞቼ አንድ ነገር ልንገራችሁ። ከእውነተኛው መንገድ ካፈነገጥን በኋላ የኛ ስም ምንድነው? አሳች ብቻ ነው። ልክ አንድ ሰው ከሞተ በኋላ ሬሳው አስከሬኑ እንደሚባለው ማለት ነው። ከዛ በኋላ በስሙ አይጠራም። አስከሬኑ ደረሰ፣ አስከሬኑ ተቀበረ፣ አስከሬኑ የት ነው ያለው ምናን እንደሚባለው ሁሉ አንድ ሰው በመንፈሳዊ ሁኔታ ከሞተ በኋላ ሌላ ስም የለውም፣ አሳች ተብሎ የሚጠራው። ስለዚህ ከባድ ነገር እንደሆነ ልናቅ ያስፈልጋል ማለት ነው። እና እነዚህ ሰዎች መገለጥ አለባቸው፣ ኤክስፖዝ መደረግ አለባቸው። ማንነታቸው ለጉባኤ ሊነገር ያስፈልጋል። ዮሐንስ ለዚህ ዓላማ ነው ይህን መልእክት የሚጽፈው። ዮሐንስ በልቡ ውስጥ አንድ ግብ ነው ያለው። ምንድነው? የልቡ ደስታ፣ የልቡ ናፍቆት፣ እግዚአብሔርም ደግሞ እሱን የሾመበት ትልቁ ምክንያትና ዓላማ ምንድነው? ምእመናኑ በእውነት መንገድ የሄዱ ዘንድ መርዳት ነው። እንደውም ሶስተኛ ዮሐንስ ላይ ቅድም በጠቀስኩላችሁ መልእክት ላይ ቁጥር 4 ላይ ልጆቼ በእውነት እንዲሄዱ ከመስማት የሚበልጥ ደስታ የለኝም ይላል። ስለዚህ የልጆቹን በእውነተኛ መንገድ መሄድ የሚፈልግ ሰው ነው ዮሐንስ። ስለዚህ እነዚህ ልጆች፣ እነዚህ ምእመናን፣ እነዚህ ትሩፋን፣ እነዚህ ሬመናንቶች ሳይስቱ በእውነት እንዲቀጥሉ ነው ዮሐንስ በልቡ ውስጥ ያለው። ስለዚህ ይሄን ለማድረግ ማናቸው ነገር ያደርጋል። እነሱን ለማትረፍ በእውነት ጸንቶ እንዲቆዩ ለማድረግ ከእውነት ወደ ቀኝም ወደ ግራም ሳይሉ ከጌታ ጋር ከእውነቱ ጋር ከቃሉ ጋር ተጣብቀው እንዲቀጥሉ ለማድረግ ሁሉን ነገር ዮሐንስ ያደርጋል። እና አንደኛው ሁለት ትልቅ ምሰሶዎችን ሁለት የሚይዟቸውን እንደ መልህቅ አጽንተው የሚያቆዩዋቸውን ሁለት ትልልቅ ነገሮች ነው እያነሳላቸው ያለው ተባብለን ነበር።
አንደኛው ከመጀመሪያ የሰሙት የእውነት ቃል የወንጌል ቃል ሲሆን ሁለተኛው ቅባቱ ነው። ነገር ግን ሁለቱ ብቻቸውን አይደለም የሚበቁት። ምክንያቱም ምእመናኑ ስለሚያስቷቸው ሰዎች ማወቅም አለባቸው። ይሄ ለብቻው ሊታይ የሚገባ ነገር ነው። ቃሉ አለኝ፣ መንፈስ ቅዱስም ተሞልቻለሁ፣ ስለዚህ ሌላ ነገር መናገር አያስፈልገኝም ልንል አይገባንም ማለት ነው። የሚያስቱንን ሰዎች አይደንቲፋይ መደረግ አለባቸው፣ መታወቅ አለባቸው። ምክንያቱም የእነዚህን ሰዎች አቅም አንደርስቲሜት አያደርግም ዮሐንስ፣ አያሳንስም። ወገኖቼ የሚያስቱ ሰዎች አቅመ ቢስ አይደሉም፣ ዳሜጅ የማያስከትሉ አይደሉም፣ የማይጎዱ አይደሉም። በጣም ትልቅ ጉዳት ሊያስከትሉ የሚችሉ ናቸው። ማህበሩ ማመስ የሚችሉ ናቸው። ስለዚህ ሊታወቁ ሊገለጡ ያስፈልጋቸዋል። አንዳንድ ጊዜ ስለሚያስሱ ሰዎች መነጋገር አስፈላጊ አይመስልም። በአሁኑ ዘመን በተለይ ምን ያስፈልጋል? በቃ ምናምነው ለምን አትነግሩንም? ጤነኛውን እግዚአብሔር ቃል ከሰማን እኮ እኛ ራሳችንን እንለያለን አይባልም እንደዛ። ምክንያቱም ዮሐንስ የእግዚአብሔር ቃል አላችሁ ከመጀመሪያ ያሰማችሁት ቅዱሱ ቅባት አለ በእናንተ እያለም እንደገና ደግሞ እነዚህ ሰዎች ማወቅ አለባችሁ። አንዱ ለመውጣት፣ አንዱ ላለመያዝ፣ አንዱ ላለመጠለፍ አስፈላጊው ነገር የሚያስቱ ሰዎችን ማወቅና አቅማቸውን አለማሳነስ ነው። ከባድ ናቸው። ብለን ከሰማናቸው ከባዶች ናቸው። ሊያሰናክሉ ይችላሉ፣ ሊጥሉ ይችላሉ፣ ሊዝረጥጡን ይችላሉ። እነሱ የገቡበት አዘቅቶስ እኛንም ይዘው ሊገቡ ይችላሉ። ወገኖቼ ንጹህ ነገር ቆሻሻውን ነገር ከማንጻት ችሎታው ይልቅ የቆሸሸው ነገር ንጹህን ነገር የመበከል ችሎታው ነው ትልቅ አይደለ? ይሄ ሁሉ ጊዜ የታወቀ ነገር ነው። ለምሳሌ ያህል አንድ ቅርጫት ቲማቲም ቢኖርና እዛ ቲማቲም ውስጥ ወይ ደግሞ አፕል ልትሉት ይችላላችሁ ማናቸውም ፍሩት እዛ ውስጥ የተወሰነው ቢበሰብስ ወይም አንድ እንኳን የበሰበሰ ቢገኝና ሌሎች ሁሉ ፍሬሽ በሆኑ ፍሬሾቹ የበሰበሰውን ፍሬሽ አያደርጉትም። በተቃራኒው የበሰበሰው የቀሩትን ፍሬሽ የሆኑትን ያበሰብሳቸዋል አይደለም? ስለዚህ ምን ማለት ነው? አንድ የሳተ ሰው በጣም ትልቅ ዳሜጅ አለው ወገኖች፣ አንድ እንኳን ብቻ ቢሆን። እዚህ ላይ አንድ ቃል እንገራችሁ። መክብብ ምዕራፍ 9 ላይ አንድ ቃል ጠቢቡ ሰለሞን ሲናገር እንመለከታለን። ምዕራፍ 9 ላይ ከቁጥር 17 እስከ 18 ያለው ላንብብላችሁ። በሰነፎች መካከል ከሚጮህ ከገዢው ጩኸት ይልቅ የጠቢባን ቃል በጸጥታ ትሰማለች። ከጦር መሳሪያ ይልቅ ጥበብ ትሻላለች። አንድ ኃጢአተኛ ግን ብዙ መልካምን ያጠፋል። አንድ ኃጢአተኛ ግን ብዙ መልካምን ያጠፋል። አንድ ብቻውን ያለ ሊበጠብጥ ይችላል። ከባድ ነው። አንድ ነው ተብሎ አይናቅም። እነዚህ ሰዎች ደግሞ ብዙ ናቸው። ብዙዎች ነው የወጡት ነው የሚለው ዮሐንስ ሲናገር። የክርስቶስ ተቃዋሚ ሆነው የወጡት ብዙዎች ናቸው። ስለዚህ ልንነቃቸው አይገባም። ምንም አያመጡም ማለት አያስፈልግም። ሁሉ ጊዜ አዌርነስ መፈጠር አለበት። ሁሉ ጊዜ መጠንቀቅ ያስፈልገናል። ያልጠረጠረ ስለዚህ አለመጠርጠር ያስመነጥራል ማለት ነው። አለመንጠንቀቅ ያስወጋል። አንዳንድ ጊዜ ወዳጅ የሚመስሉ ቃላቸውን አሳምረው አለዝበው የሚናገሩ ነገር ግን የሚወጉ እንደ እባብ የሚነደፉ ሰዎች ስላሉ በትምህርታቸው ልንጠነቀቅ ያስፈልጋል። ጳውሎስ ለጢሞቴዎስም ሲጽፍለት እንደዛ ነው የሚለው። ቃላቸው እንደ ጭንቁር ይባላል። ስለዚህ መታወቅ አለባቸው እነዚህ ሰዎች። ጭንቁር ማለት ጋንግሪን ማለት ነው። ጋንግሪን ነው፣ ይቆርጣል፣ ሰውነትን ሁሉ ያበላሻል። መርዙ ከተስፋፋ መላ ሰውነት ዳሜጅድ ይሆናል፣ ይመረዛል። ስለዚህ ሰውየው መሞት ነው እጣ ፈንታው። ስለዚህ መታወቅ አለባቸው የሚለውን በጣም ልናሰምርበት ያስፈልጋል። ጳውሎስ የነዚህን የአሳቾች አቅም አንደርስቲሜት አያደርግም። እስኪ አንደኛ ቆሮንቶስ 4:19 ላይ ያለውን ቃል ላንብብላችሁ። አንደኛ ቆሮንቶስ 4:19 ላይ እንደዚህ ይላል፣ ነገር ግን ጌታ ቢፈቅድ ፈጥኜ ወደ እናንተ እመጣለሁ፣ የትዕቢተኞችንም ኃይል አውቃለሁ እንጂ ቃላቸውን አይደለም። እዚህ ላይ ትርጉሙን ስትመለከቱት ምንድን ነው የሚለው? እነዚህ ሐሰተኞች የቆሮንቶስ ምዕመናን ወደ ኋላ ሊመልሱ ያሉ ተኩላዎች ያላቸውን ኃይል ማወቅ እፈልጋለሁ፣ ማየት እፈልጋለሁ ነው የሚለው ዮሐንስ። ይሄ ቀለል ያለው አማርኛ አለ አይደለም? ምንድነው ሕያው ቃል የሚባለው? እስኪ አገር የሚያተራምሱትን ሰዎች ምን እንደሆነ አቅማቸው ማወቅ እፈልጋለሁ ይላል እዛ ቦታ ላይ። እና
ቀላል አይደለም ማለት ነው። አቅም አላቸው። ጳውሎስ እንደዛ ምንድነው አቅማቸው? የእግዚአብሔር ቃል አይደለም አቅማቸው፣ የእግዚአብሔር መንፈስ አይደለም አቅማቸው። ነገር ግን የክፋት ኃይል ከነሱ ጀርባ ደግሞ አለና ምእመናን መጠንቀቅ አለባቸው ወገኖቼ። ከሚያስቱ ሰዎች ጋር አብሮ መቀመጥ ከባድ ነው። እንስታለን፣ እንወድቃለን። ስለዚህ ማወቅ አለብን የሚያስቱ ሰዎችን ከነ ትምህርታቸው ከነ ስተታቸው ልናቅና ልንጠነቀቅ ያስፈልጋል። እንዳልኳችሁ ያልጠረጠረ ሰው ይወጋል። ወዳጅ መስሎ እንደውም አንድ ታሪክ ልንገራችሁ። ሁለተኛ ሳሙኤል ላይ ሁለተኛ ሳሙኤል ምዕራፍ 20 ቁጥር 10 ላይ አንድ ቃል አለ። አሜሳይ የሚስም መስሎ አይደለም የሚለው ማንን ነው የወጋው? ከዛ በኋላ በእጁ ካለው ሰይፍ አልተጠነቀቀም። ምክንያቱም ሊስመኝ ነው የመጣው ብሎ ስላሰበ ዝም ብሎ ሲጠመጠመበት፣ ያኛው ግን በእጁ ምን ይዟል? ሰይፍ ይዟል። የሚወጋ ነገር ይዟል። መርዘኛ ነገር ይዟል። ወጋው፣ አንጀቱን ዘረገፈው ይላል እዛ ቦታ ላይ። አለመጠንቀቅ ያለውን ነገር ተመልከቱ። እና ምልክ እኮ ነው ያለኝ፣ እና እቺን መዝሙር እኮ ስማ ነው ያለኝ፣ እና እኮ እቺን ስብከት እኮ ነው ስማ ነው ያለኝ፣ እቺን መጽሐፍ እኮ አንብብ ነው ያለኝ እኮ። ምንም ችግር የለም፣ ቡና ጋብዞኝ ጥሩ ነገር እኮ ነው ያወራኝ። ነገር ግን ሊወጋችሁ ነው። አደገኛ ነው ማለት ነው። አለመጠንቀቅ መጥፎ ነገር ውስጥ ይከታል። እና አልተጠነቀቀም ነበር ይላል። እና ስለዚህ አለመጠንቀቅ በጣም አደጋ እንደሆነ ልንመለከት ያስፈልጋል። ስለ ኢዩም የተጻፈው ቃል ይገርመኛል። ሁለተኛ ነገሥት 10:31 ላይ ኢዩ አልተጠነቀቀም። እንደምታውቁት ኢዩ የበቀለ ቅባት ያለው ኤልዛቤልን ከነ መተቷ ሁሉ የገለበጠ በጣም ትልቅ ስራ የሰራ ሰው ነበር። ነገር ግን በእግዚአብሔር መንገድ ለሚሄድ አልተጠነቀቀም ነበር ይላል። እና ጣዖት የሚያስመልኩ ሰዎች ምን አደረጉት? ልቡን ያዘነበሉት። ስለዚህ አልተጠነቀቀም። ወገኖች በመንገዳችን ካልተጠነቀቅን ልክ እንደዚህ አይነት ነገር ስለሚመጣ እንደ ዮሐንስ ያሉ ኃላፊነት የሚሰማቸው በእግዚአብሔር መንፈስ ተመርተው የሚጽፉ ሰዎች ምንድነው የሚሉን? እወቋቸው። የሚያስቷችሁን ሰዎች ማወቅ አለባችሁ። ለፊልጵስዩስ ሰዎች ጳውሎስ ያላቸውን ስናነብ ነበር። ብዙዎች ለክርስቶስ ኢየሱስ መስቀል ጠላቶች ሆነው ይመላለሳሉ፣ ስለነሱ ነግሬያችኋለሁ፣ አሁንም ደግምላችኋለሁ ይላችኋል። ስለዚህ ማወቅ እንዳለብን ማሰብ መቻል አለብን። እዚህ ጋር አንድ አስገራሚ ነገር ልንገራችሁ። ከቸርች ስተው የሚወጡ ሰዎች ጌታን አውቀው የነበሩ ወይ ደግሞ ያወቁ የመሰሉ ኮንፌስ አድርገው ጌታን ተቀብለናል ብለው የነበሩ የሆነ ወቅት ላይ አብረውን ያመልኩ የነበሩ ሰዎች ጥመቱ ሲገቡ ተጣመው ሲወጡ ከቸርች አብዛኛውን ጊዜ የሚያደርጉት ምንድን ነው? በደንብ ልብ ብላችሁ ከተከታተላችኋቸው ከታዘባችሁ የሚያደርጉት ነገር ወደ ጠፋው ወደ አልዳናው ሰው ነው የሚሄዱት ወይስ ወደ ቸርች ነው የሚመጡት? ታርጌታቸው የት ነው? ኢላማ የሚያደርጉት የት ነው? ዝም ብሎ መንገድ ላይ ቆመው ነው የሚሰብኩት? በፍጹም ቸርች በራፍ ላይ ነው የሚሰብኩት። ታርጌታቸው ምእመናን ናቸው። ምንድነው የሚነግረን? የሳቱ ሰዎች በውጭ ያሉ ሰዎችን አለ የሚፈልጓቸው። እነሱማ የነሱ ወገን ናቸው፣ የጠላት ወገን ናቸው። ነገር ግን በእውነት ያሉትን ወገኖች እግሮቻቸውን ለመሳብ ነው የሚሞክሩት። ጳውሎስ እንዳት ጨካኝ ተኩላዎች ናቸው። ደቀ መዛሙርቱን ወደ ኋላ ይስቡ ዘንድ ጠማማ ነገር የሚናገሩ ሰዎች ይነሳሉ አለ ዮሐንስ። ስለዚህ ጳውሎስ ሲናገር ስለዚህ ኢላማ የሚያደርጉት ታርጌት የሚያደርጉት የዳኑት ላይ ነው እንጂ ያልዳኑት ላይ አይደለም። አንዳንዶች ቴሌቪዥን የሚከፍቱት ለማን ብለው ነው? እኛኑ ለማጥመድ ነው። ትራክት የሚያዘጋጁት፣ ምስክርነት የሚሰጡት፣ መጽሐፍት የሚያወጡት፣ በየመንገዱ በየካፌው እንወያይ የሚሉት የዳኑት ላይ ብቻ ነው። ለምንድን ነው የማትሄደው ወደ ጠፋው ጌታውን ወደማያውቀው ብትሏቸው አይሄዱም በፍጹም። ምክንያቱም ኢላማቸው ግልጽ ነው፣ ማሳት ስለሆነ። ስለዚህ ነው ዮሐንስ ስለሚያስቷችሁ ብሎ የሚናገረው። ነገር ግን ስለሚያስቷችሁ የሚለው ቃል በትክክለኛው ቃል ሲተረጎም ሊያስቷችሁ ስለሚሞክሩ ነው የሚለው። የግሪኩ ሰዋስው እንደዛ ነው የሚናገረው። ምክንያቱም ሙከራ የሚያደርጉ ሰዎች እንጂ የተሳካላቸው ወይም የሚሳካላቸው ሰዎች አይደሉም። የሚሳካላቸው በእኛ ትብብር ነው። ከተባበርናቸው ይሳካላቸዋል። ዝም ካልናቸው ይወስዱናል፣ ያሰናክሉናል፣ ያሳስቱናል። ነገር ግን የእግዚአብሔር ቃል ሙላት በውስጣችን ኖሮ የእግዚአብሔር መንፈስ ወይም ቅባቱ በውስጣችን ኖሮ ግን እኛን ለማጣመም ወደ እነሱ መንገድ ለመውሰድ ግን ስለማይችሉ ስለሚሞክሩ ሰዎች ነው የሚለው ዮሐንስ። ትክክል ያነጋገሩ እሱ ነው። ሊያስቷችሁ ስለሚሞክሩ ሰዎች ብሎ ነው ዮሐንስ የሚናገረው።
እና ባለፈው አንዱኛውን ተመልክተናል። አንዱ የሚጠብቀን ሴፍ ጋርድ፣ አንዱ ምሰሶአችን፣ አንዱ ጠባቂያችን፣ አንዱ የኛ ተከላካያችን ከመጀመሪያ የሰማነው ቃል ነው። እሱ ላይ ስቴክ ማድረግ አለብን። ከመጀመሪያ የሰማነውን ቅድምም ስናወራ ነበር ከወንድሞች ጋር ተሰብስበን። ብዙ በምድር ላይ ያሉ ፕሮፌሽኖች አፕዴት ይደረጋል እውቀታቸው አይደለም፣ ታውቃላችሁ። ሌተስት የወጣውን ቨርሽን፣ ሌተስት የወጣውን አዲስ እውነት ማግኘት አለባቸው። ኢቭን ድሮ ፔሪዮዲክ ቴብል የሚባል ነበር አለ እንትን ኤሌመንተሪ ስንማር ተቀይሯል፣ ታውቃላችሁ። አዲሱና ነባሩ ፔሪዮዲክ ቴብል የሚባለው ፔሪዮዲክ ቴብሉም አንድ አይደለም። ምክንያቱም አዳዲስ እንትኖች ተገኝተው ገብተዋል፣ እዛ ውስጥ አዳዲስ ማዕድናት ገብተዋል። ስለዚህ ሁሉ ጊዜ እውቀት ምንድን ነው ይጨመርበታል። የዓለም እውቀት እንደዛ ነው። ይሄኛው ግን እንደዛ አይደለም፣ ይጨመራል። ወደ ጥንቱ ነው የምንሄደው። ሁሉ ጊዜም ከጥንት የነበረውን ያዝ፣ ከመጀመሪያ የሰማውን ያዝ፣ እሱ ላይ እስቲክ አድርግ። ምክንያቱም እግዚአብሔር ነው የነገረ። እግዚአብሔር ከሆነ የሚነግር በመጀመሪያ ምኑ ነው የሚናገረው? መጨረሻው። ስለዚህ አይጨመርበትም። እግዚአብሔር ሐሳብ ድንገት አይመጣለትም። እግዚአብሔር አዲስ ነገር አያገኝም። ምክንያቱም ፐርፌክት ነው፣ እሱ በእውቀቱ ፍጹም ነው። ስለዚህ ያልነገረን የለም፣ ምንም ያስቀረብን ነገር የለም። ሁሉን ነግሮናል። ጥያቄው ችግሩ ግን ምን መሰላችሁ ወገኖቼ? የመጀመሪያዎቹ እናትና አባታችን አዳምና ሔዋን የወደቁበትን ምክንያት ጠቢቡ ሰለሞን ሲናገር መክብብ 7:29 ላይ ምንድን ነው የሚለው? እግዚአብሔር ቅኖች አድርጎ ፈጠራቸው፣ እነሱ ግን ብዙ ብልሃትን ፈለጉ። እግዚአብሔር የደበቃቸው ሌላ ምስጢር ያለ መሰላቸው። ለጥቅማቸው የሰወረውን ነገር ማግኘት ፈለጉ። ያን የእውቀት ዛፍ ለመብላት ፈለጉ። ስለዚህ ተቃራኒ እውቀቱ ሰዎች ይገባሉ። ይሄ ኩሪዮሲቲ የሚባል የማወቅ ፍላጎት የሚባል ሰዎች ውስጥ አለና ሰይጣን ደህና አድርጎ ይጠቀምበታል። ብዙ ሰው የማያስፈልግ ነገር ለማወቅ ይቆፍራል። የማያስፈልግ ነገር ወገኖቼ፣ ትንሽ እንወቃቀስና ብዙዎቻችን ዕጣ ፈንታ ነጋሪ ጋር የምንሄደው ለምንድን ነው? ምን ያስፈልገናል? የእግዚአብሔር ቃል ነግሮን የለም እንዴ? በቀና መንገድ ብትሄድ ትባረካለህ፣ ብትሰራ ታገኛለህ፣ አይደለም እንዴ? አለበለዛስ ሰነፍ ከሆንክስ፣ እጅን ኮርትመህ ከተቀመጥክስ፣ ድህነት እንደ ሰይፍ እንደታጠቀ ሰው ይመጣብሃል። በቃ ሌላ ነገር የለውም እኮ። የሆነ ቦታ ሄደ ሰዎቹ ሞራ ገላጭ ጋር እንደሚሄዱት ሁሉ የሆነ ምናምን ሰው ጋር ሄደን ዕጣ ፈንታችን እንዲተነበይ የምንፈልገው አመፀኝነት ስላለ በልባችን ውስጥ እንደዚህ አይነት ፍላጎቶች አያስፈልጉንም። እንደዚህ አይነት ኔድ የለንም። እግዚአብሔር የነገረን ይበቃናል። ከመጀመሪያ የሰማነው በእኛ ቢኖር እኛ በአብና በወልድ አለን። ከአብና ከወልድ ውጭ ሌላ ምን ትፈልጋላችሁ? አብም ወልድም አብሮኝ እየኖሩ ሌላ ምን ያስፈልገኛል? ሳጥናይ ያስፈልገኛል? ምን ያስፈልገኛል? አብና ወልድ አብሮኝ እያለ ምን ጎደለብኝ ሌላ ቦታ የሚሄደው? አብና ወልድ ደግሞ አብሮኝ የሚኖሩት ይሄን ቅዱስ ቃል ሳቅ ነው። ከመጀመሪያ የሰማሁትን ደህንነት ትምህርት ተብሎ ያስተማሩኝን ትምህርት ሲይዝ አብና ወልድ ከኔ ጋር ናቸው። ቤቴ ያሉ፣ በልቤ ውስጥ አሉ፣ በህይወቴ ውስጥ አሉ። ስለዚህ ሌላ ነገር አያስፈልገኝም። ሌላ ነገር የማወቅ ፍላጎታችን መዘዝን ይመዛል፣ አደገኛ ነገሮች ያስገባናል። እና ብዙ ሰዎች የማወቅ ፍላጎታቸው ለከት የለውም እና በዚህ ምክንያት ይስታሉ። እና የመጀመሪያው ዮሐንስ የሚናገረው ከመጀመሪያ የሰማችሁት በእናንተ ይኑር። ከመጀመሪያ የሰማችሁት አያልፍበትም፣ መቼም አይሻሻልም። ክርስትና አይዘምንም። ገብቷቸዋል? የትኛውን ክፍለ ዘመን ይምጣ አይዘምንም። ክርስትና አይሻሻልም። አዲሱን ቨርሽን አንፈልጎ እንደው እውነቱን ለመናገር ባይብልን እንኳን ራሱ ጠማማ በሆነ መንገድ የሚተረጉሙ መጥተዋል በዚህ ዘመን አይደለም? አዳዲስ ቨርሽኖች። ለምሳሌ ፌሚኒስቶች የሚተረጉሙትን ባይብል ብትመለከቱ አባታችን ነው የሚለውን እንኳን እናታችሁ ነው ብለው ተርጉመውታል። በሰማይ የምትኖሪ እያሉ ማለት ነው። እንደዚህ አይነት አዲስ ነገር ትፈልጋላችሁ? አያስፈልገንም። ጥንት የነበረው እውነተኛውን ነገር ያኔ ጥንቱን እምነት የሚል አንድ መዝሙር አለ። ያኔ እሱን ነው መያዝ ያለብን። እሱን ከያዝን እነ ጳውሎስ ያመኑትን አንገታቸውን የሰጡለትን ያንን ነገር ከያዝን በቃ አመለጥን ማለት ነው። እሱ ትልቁ ነገር ነው። ሁለተኛውን ደግሞ ዮሐንስ ይቀጥላል። የተቀበላችሁት ቅባት ወይ ደግሞ በእናንተ የሚኖረው ቅባት እያለ ዮሐንስ ይናገራል። እዚህ ላይ ቁጥር 27 ላይ ምንድን ነው የሚለው? ከእርሱ የተቀበላችሁት፣ እርሱ የተባለው ክርስቶስ ኢየሱስ ነው።
ምክንያቱም ሐዋርያት ሥራ 2:33 ላይ እንደጻፈው አሁን የምታዩትና የምትሰሙትን ከአብ ተቀብሎ አፈሰሰው የተባለው ማን ነው? ኢየሱስ ነው። ኢየሱስ ነው መንፈስ ቅዱስን የሰጠን። ስለዚህ ከእርሱ የተቀበላችሁት ቅባት ወይም ደግሞ መንፈስ ቅዱስ። ዮሐንስ ለምን ቅባት በሚል ቃል እንደሚጠቀም ነግሬያችኋለሁ። እነዚህ አሳቾቹ ይሄን ቃል ይወዱታል። ተቀብተናል ባዮች ናቸው። ስለዚህ እነሱ አይደሉም የተቀቡት እናንተ ናችሁ ለማለት ነው እነሱ የሚያዘወትሩትን ቃል የሚጠቀመው እንጂ በሌላ አማርኛ ከእሱ የተቀበላችሁት መንፈስ ማለት ነው። ቅባቱ መንፈስ ነው፣ ሌላ ነገር አይደለም። አንዳንድ ሰዎች ቅባት ሲባልና መንፈስ ሲባል የተለያየ ነገር ይመስላቸዋል። ቅባቱ ሌላ ነገር ያለ ይመስላቸዋል። ሌላ ደረጃ፣ ሌላ ክላስ ያላቸው ሰዎች የተቀቡና ያልተቀቡ ሰዎች ያሉ ይመስላቸዋል። ቸርች ውስጥ አማኞች መካከል ቅባቱ መንፈስ ቅዱስ ስለሆነ መንፈስ ቅዱስ ደግሞ ክርስቶስን ባመኑ ላይ ሁሉ እንዳለ ዳግመኛም የተወለድነው በሱ እንደሆነ የቆምነውም በእርሱ እንደሆነ ለቤዛ ቀንም ያተመን እሱ እንደሆነ በክርስቶስ አካል ውስጥ እሱ ያስቀመጠን እሱ እንደሆነ ልናቅ ያስፈልጋል። እና የሰጠን ክርስቶስ ኢየሱስ ነው። በእናንተ የሚኖር ከእናንተ ምንድነው የሚለው? እናንተስ ከእርሱ የተቀበላችሁት ቅባት በእናንተ ይኖራል። በእናንተ ይኖራል የሚለውን ቃል ዮሐንስ ከጌታችን ቃል ነው የወሰደው። ዮሐንስ 14 ቁጥር 17 ላይ ጌታ ምንድን ነው ያለው? ዓለም ሊያየው እና ሊያቀው የማይችል ስለሆነ የማይቀበለው እናንተ ግን በእናንተ ስለሚኖር ታውቁታላችሁ የተባለው መንፈስ ቅዱስ በውስጣችን ይኖራል። ስለሚኖር እናውቀዋለን። ይኖራል ማለት ደግሞ የሆነ ሚሽን ፈጽሞ አይደለም የሚመለሰው። ብሉይ ኪዳን ላይ የኪዳኑ ባህሪ ምንድነው? የእግዚአብሔር መንፈስ በሰው ላይ ለዘላለም አይቀመጥም። እንደውም ዘዳግም ዘፍጥረት 6 ላይ ገና መንፈሴ በሰው ላይ ለዘላለም አይቀመጥም አለ እግዚአብሔር። እና ሚሽን ለማከናወን ነው የሚመጣው። ነቢያቱ ትንቢት ሲናገሩ መንፈስ ቅዱስ ይመጣባቸው ነበር። ወሄ ደግሞ መሳፍንቱ የሆነ ትልቅ ተልእኮ ሲሰጣቸው አብሮ መንፈስ ቅዱስ ሲሰጣቸው ነበር። በቋሚነት ግን በእነሱ መካከል ልክ እንደኛ ክርስቶስ ኢየሱስ እንደመጣው በምድር ላይ መጥቶ ግን መንፈስ ቅዱስ መኖር አልጀመረም። ክርስቶስ መጥቶ መንፈስ ቅዱስ በምድር ላይ መጥቶ መኖር የጀመረው በበዓለ ሃምሳ ቀን ነው። ከዛ በኋላም ተመልሶ ደግሞ አልሄደም። ገብቷችሁ? በበዓለ ሃምሳ አለ መጣ፣ አሁን ከኛ ጋር ነው ያለው። ስለዚህ እንደገና እንደዚህ እያጨለቅን እርግብ ሲወርድ ምናምን መጠበቅ የለብንም ወይ ሰዓት ምናምን መጠበቅ የለብንም። ምክንያቱም ኦልሬዲ የት ነው ያለው? ቸርች ውስጥ ነው ያለው። መንፈስ ቅዱስ በሐዋርያት ሥራ ምዕራፍ 2 ከወረደበት በኋላ ተመልሶ አልሄደም። ስለዚህ የት ነው ያለው? አካል ውስጥ። ስለዚህ እዛ አካል ውስጥ ኢንሰርት ስንደረግ እዛ አካል ውስጥ ስንገባ በውስጣችን ማን አለ? መንፈስ ቅዱስ አለ። በመንፈስ ቅዱስ ታትመናል፣ ተሞልተናል። ስለዚህ እሱ ከእናንተ ጋር ይኖራል ብሎ ይናገራል እና እሱ ከእናንተ ጋር ይኖራል። እሱ ተብሎ ስለተነገረ እኔነት ያለው መለኮት እንደሆነ እንመለከታለን። በሰውኛ ወይ ደግሞ በፐርሰን አነጋገር ነው የሚናገሩ። ስለዚህ ምንድን ነው የሚሆነው? ማንም ሊያስተምራችሁ አያስፈልጋችሁም ይላል። ማንም ሊያስተምራችሁ አያስፈልግም። ይሄንን በተወሰነ ደረጃ በፊት የሚያየን ይመስለኛል። የመንፈስ ቅዱስ ዩኒክ የሆነ ሚና ምንድን ነው? ሰው ሊያደርግ የማይችለውን ነገር ለኛ ማድረጉ ነው። ሰው ማድረግ የማይችለው ነገር ምንድን ነው? ስጋ የለበሰ ማድረግ የማይችለው ነገር ምንድን ነው? አብን፣ ወልድን፣ መንፈስን መግለጥ አይችልም። ክርስቶስ ኢየሱስ ጴጥሮስ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ ሲለው ይህንማ የሆነ ሰፈር ሰምተህ አልመጣህም፣ የሆነ ሰዎች አልነገሩም፣ ስጋና ደም አልገለጠልህም። ስጋና ደም ማለት ሰው ማለት ነው። ማንም ሰው አልነገረህም። ምክንያቱም ሰው ሊነግርህ አይችልም። ይሄ ሚስጥር ሰው የሚያውቀው ሚስጥር አይደለም። በሰማይ ያለው አባቴ ነው የገለጠል። ስለዚህ መንፈስ ቅዱስ ሰው ሊናገር፣ ሰው ሊያሳይ፣ ሰው ሊገልጥ የማይችለውን ነገር የሚገልጥ ሆኖ ተቀምጧል። ኤርምያስ 31 ቁጥር 34 ላይ ኤርምያስ 31 34 ላይ ስለ አዲሱ ኪዳን ሲናገር ሕጌን በልቦናቸው እጽፋለሁኝ፣ ስለዚህ ከታናሹ እስከ ታላቁ ያውቁኛል። ማንም ወንድሙን ማንም ጎረቤቱን ጌታን እወቅ ብሎ ማስተማር አይችልም። ጌታን የማሳወቅ አቅም ያለው ሰው የለም። እኔ ነኝ ጌታን ያሳወቅኩት ብሎ የሚመካ አንድም ሰው የለም ማለት ነው። ወገኖች እዚህ ጋር አንድ ነገር እንመልከት። አንዳንድ ጊዜ በተለምዶ በስህተት እኔ ነኝ ጌታን እንዲያውቅ ያደረግኩት የሚሉ ሰዎች ሰምታችሁ ታውቃላችሁ? አለ አይደለ? የለም፣ ሞልቷል። ግን የለም፣ አንድም ሰው የለም። ጌታ እንዲያውቅ ያደረግኩት እኔ ነኝ ይላሉ። አንተ ራስህ በራስህ አላወቅም ጌታን፣ እንኳን ለሰው ልታሳውቅ። ጌታን እንዲያውቅ ልክ ነው። የእግዚአብሔርን ቃል ነግሬዋለሁ ማለት ይቻላል።
ጳውሎስ ለሊዲያ የእግዚአብሔር ቃል ተናግሯል። ነገር ግን ልቧን አልከፈተም። ወደዚህ መራው። አዎ ተጠቅሞበት እግዚአብሔር መሳሪያ አድርጎት፣ ኢንስትሩመንት አድርጎት፣ ቱል አድርጎት፣ ዕቃ አድርጎት ሊጠቀምበት ይችላል። ጳውሎስንም ዕቃ አድርጌሃለሁ፣ ስሜን በነገሥታት ፊት በአሕዛብ ፊት ትሸከማለህ፣ የኔ ዕቃ ነህ ብሎታል። ልክ እንደዚሁ ዕቃ ሆነን ያንን የእውነትን ቃል ማድረስ ስራችን ሊሆን ይችላል። ነገር ግን እኛ አይደለንም። መንፈስ ቅዱስ ነው የሰዎችን ልብ የሚከፍትና ወደ እውነት ሁሉ ሊመራ የሚችል እሱ ነው። ስለዚህ ይሄንን ሪጀነሬት የምናደርግበትን ክርስቶስ ኢየሱስ በእርግጥ ማን መሆኑን የምናውቅበትን እውቀትና ጥበብ ሊሰጥ የሚችል መንፈስ ቅዱስ ብቻ ነው። ሰው ይሄን ሊያደርግ በፍጹም አይችልም። ያ ማለት ግን ሰብአዊ አስተማሪዎች ወይ ደግሞ ሂውማን የሆኑ ቲቸሮች አያስፈልጉም ማለት አይደለም። የትምህርት ቀናችን ነው ዛሬ የተማርን ያለ ነው። ሰው እዚህ ጋር ተሰይሟል። ሐዋርያት ሥራ ላይ ስትመለከቱ የሐዋርያት ዋነኛ ስራቸው ተግባራቸው ማስተማር ነበር። ሐዋርያት ሥራ 2:42፣ ሐዋርያት ሥራ 4:18፣ ሐዋርያት ሥራ 5:28፣ ሐዋርያት ሥራ 5:42 እነዚህ ሁሉ ቦታዎች ላይ ማስተማር የሚሉ ተደጋጋሚ ነገሮች ተገልጠዋል። የማስተማር ስራ ነበራቸው። እንደውም ኢየሩሳሌምን በትምህርታችሁ ሞልታችኋታል ሁሉ ተብለው ተከሰዋል። ትምህርት ነበራቸው። ሐዋርያት የሚታወቁት በማስተማር ነው። ጴጥሮስ ድንቅ አድራጊ ተብሏል የሚታወቀው፣ አስተማሪ ተብሎ ነው የሚታወቀው። ጴጥሮስም ጳውሎስም ሌሎችም በአጠቃላይ ዋና መደበኛ ስራቸው ማስተማር ነው። ራሱ ጌታችን ምንድን ነበር ስራው? ማስተማር ነው። ለዚህ ረቡኒ አይደል የተባለው፣ ወይ ደግሞ አስተማሪ መምህር ማለት ነው። ጌታችንም እሱም ደግሞ ያስቀመጣቸው አስተምሩልኝ ያላቸው ደቀ መዛሙርትም ማስተማር ነው ስራቸው። ነገር ግን እነሱም ቢሆን የሚያስተምሩት በእግዚአብሔር መንፈስና ኃይል ካልሆነ በስተቀር በራሳቸው ማስተማር አይችሉም። ስንጸልይ ለዚህ እኮ ነው እግዚአብሔር ሆይ ቃልን ግለጥልን የምንለው። ሰው የመግለጥ አቅም የለው። ኢሉሚኔት ማድረግ የእግዚአብሔር ቃል የመግለጥ አቅም ያለው ማን ነው? መንፈስ ቅዱስ ነው። ስለዚህ ሰባኪው እዚህ ጋር ቆሞ ራሱ በማን ይተማመናል ወይ በማን ይደገፋል? እውነተኛ ሰባኪ ከሆነ በእግዚአብሔር ነው የሚደገፈው። ምክንያቱም እግዚአብሔር ነው የሚያስተምረው። ሰውየው ምልክት ብቻ ነው እዚህ ጋር። ለዚህ እኮ ነው ጌታችን በማቴዎስ 23 ላይ ቁጥር 8 ላይ ማንንም መምህር ብላችሁ አትጥሩ፣ እናንተ መምህር ተብላችሁ መጠራት አትፈልጉ ያለው ለዚህ ነው። ምክንያቱም መምህራችሁ አንድ ነው። ስለዚህ የሰው መምህር ከራሱ አውጥቶ የሚያስተምረን የለንም። ነገር ግን እንደ አስተማሪ የተቀመጠ ደግሞ አስተማሪ ደግሞ አለ። ለዚህ እኮ ነው አንደኛ ቆሮንቶስ ምዕራፍ 12 ላይ ሁሉስ አስተማሪዎች ናቸውን? ሁሉስ ሐዋርያዎች ናቸውን? ይላል አይደለ? ስለዚህ የተወሰነ የተሾሙ አስተማሪዎች አሉ። ቸርች የሾመቻቸው በእግዚአብሔር ቃል ተፈትነው የማስተማር ብቃት ኖሯቸው የተቀመጡ አሉ። ሽማግሌዎችም ሲመደቡ ወይ ደግሞ ሲሾሙ ለማስተማር የሚበቃ የሚል አንድ መስፈርት አላቸው። ለማስተማር መብቃት አለባቸው። ሕይወት በሚገኝበት ትምህርት ለማስተማር የሚበቃ ይላል። ነገር ግን የሚያስተምሩት በማን ትከሻ ላይ ሆነው ወይ ደግሞ በማን ተመርኩዘው ወይ ደግሞ ማን በእነሱ የተናገረ እንደሆነ ግን እናውቃለን። ያለ እግዚአብሔር መንፈስ በራሳቸው ላይ ያስተምሩ እንደማይችሉ እናውቃለን። ስለዚህ የሆነ የራሳቸው እንደሆነ ያህል ሊኮሩበት አይችሉም ማለት ነው። ክሬዲቱ በመጨረሻ ለማን ነው የሚወሰደው? ለእግዚአብሔር ብቻ። ለምን? በራሱ ስላላስተማረ። በነገራችን ላይ ማስተማር ብቻ እኮ አይደለም። ማንኛውም ፕሮፌሽን እኮ እግዚአብሔር ካልሰጠ ይቻላል እንዴ? ቧንቧ ሰሪ ራሱ እግዚአብሔር ካረዳው ይሰራል እንዴ? ይቻላል? አይቻልም። እጃችን ቢቆልፈው ምንድን ነው የምንሆነው? ጥበብ ቢጠፋል ምንድን ነው የምንሆነው? ስለዚህ የሆነ መንፈሳዊ ነገር ላይ ብቻ አለም እግዚአብሔር። እያንዳንዳችሁ ያላችሁ ፕሮፌሽን ላይ ማን አለ? እግዚአብሔር አለ። እግዚአብሔር ካልሰጠ እግዚአብሔር ካልረዳ በስተቀር ሰው ምንም ማድረግ አይችልም። አምላክ እግዚአብሔር አቀረበው ይላል አይደል? እግዚአብሔር ካላቀረበለት እግዚአብሔር ካልረዳው መንገድና አቅጣጫ ካልሰጠው ስኬት ካልሰጠው በስተቀር ማንም ሰው አይሳካለትም። ሀብት ያከማቸው እግዚአብሔር ምን ስለሰጠ ነው? ጉልበት ስለሰጠህ ነው። ጥበብ ስለሰጠህ ነው። ስለዚህ እንዳትረሳ አምላክን እግዚአብሔር በብርታት ያመጣሁት እንዳትል ይለናል። ስለዚህ የትኛውም የኖረው ስኬትም ቢሆን የኛ ስራ አይደለም። የማን ነው? የእግዚአብሔር ነው። ለምሳሌ አንዳንድ ሰዎች ምን ይላሉ? መንፈሳዊ ነገር ላይ ብቻ የእግዚአብሔርና ሌላው ነገር የኛ የሚመስላቸው ሰዎች ስላሉ ነው። ሁሉም ነገር የእግዚአብሔር ነው እና ይሄንን ልንመለከት ያስፈልጋል። የመንፈስ ቅዱስን አስተማሪነት ግን ለየት የሚያደርገው ነገር ምንድነው? መንፈስ ቅዱስ በተለይ ቅድም በሰጠዋችሁ ዮሐንስ 14 ቁጥር 26 ላይ ባለው ላይ
አስተማሪ ብቻ አይደለም አጽናኝም ጭምር ነው። ሌላ አጽናኝ ይሰጣቸዋል፣ እሱ ያስተምራቸዋል። ምን ማለት ነው? አጽናኝነቱንና አስተማሪነቱን አብራችሁ ስታስቀምጡ ምንድነው የምታገኙት ስዕል? እንደ ሰው የሚሰለቸን አይደለም። እኔ የሚነገርኳችሁን ያሳስባችኋል ይላል። ደግሞ ደጋግሞም ያሳስበናል። ስንቴ ልንገርህ ይላል አይደል ሰው? መንፈስ ቅዱስ አይልም። መንፈስ ቅዱስ በትክክል ያስተምረናል። ቃሉን ስናነብ ሁሉ ይገልጥልናል፣ አብሮት ይሰጠናል፣ ኢሉሚኔሽን ይሰጠናል። ሁል ጊዜ በዚህ ላይ እየደገፈ እያጽናና ነው። በመከራው ስንኖር አይዞ በርታ እያለ ነው። አንድ በጣም የምወደው ቃል አለ ኢሳይያስ 30 ቁጥር 20 ላይ እንደዚህ የሚል ቃል አለ። ኢሳይያስ ምዕራፍ 30 ቁጥር 20 ላይ ምን ይላል? ነብዩ ሲናገር ጌታም የጭንቀት እንጀራና የመከራን ውሃ ቢሰጥህም አስተማሪ እንግዲህ ካንተ አይሰወርም፣ አይኖች ግን አስተማሪህ ነው ያያሉ። ወደ ቀኝም ወደ ግራም ፈቀቅ ብትል ጆሮቹ በኋላ መንገዱ ይህች ናት፣ በእርሷ ሂድ የሚለውን ቃል ይሰማሉ። የትኛውም ሰብአዊ አስተማሪ፣ የትኛውም ስጋ ለበስ አስተማሪ ይህን ማድረግ ይችላል? አይችልም። በሰዓትን ቁጥር እየመጣ ሊያቀራል አይችልም። መንገድ ያሳየናል። ከዛ በኋላ ተጠንቀቅ ነው የሚለን። እያንዳንዱ ጉድባ ውስጥ እየገባ እያንዳንዱ መታጠፊያ ውስጥ እየመጣ በዚህ ነሽ መንገዱ የሚለን መንፈስ ቅዱስ በመከራችን። ለዚህ ነው አጽናኝ ተብሎ የተነገረው። ሳይነቅፍ እየደገፈ ወደ ትልቅ ነገር የሚወስደን ጌታችን ነው። እና እሱ አስተማሪ ከሆነ ወገኖች ወደ ፖይንቱ ልመለስና መንፈስ ቅዱስ ከሆነ እናንተን የሚያስተምራችሁ አሳች ሊያስታችሁ አይችልም ማለት ነው። ምክንያቱም የአሳች ልዝብ አንደበት ከመንፈስ ቅዱስ የማጽናናት አቅምና የመግለጥ አቅም ሊበረታ አይችልም። እዚህ ጋር በደንብ ስሙኝ። በእግዚአብሔር በራሱ ምንማር ከሆነ ሰው ሊያሳስተን አይችልም። በእግዚአብሔር የተማሩትን ሰው ሊያሳስታችሁ አይችልም። ምክንያቱም የትኛውም የሰው አስተማሪ እንደምታውቁት በዓለም ላይ የሰውን አይምሮ የሚለውጡ አስደናቂ አስተማሪዎች አሉ። የቀለሙን ነው የምላችሁ፣ የምድሩን ነገር አስደናቂ ተናጋሪዎች አሉ። በቃላቸው ስዕል መሳል የሚችሉ አይምሮን መለወጥ የሚችሉ ማኒፕሌት ማድረግ የሚችሉ አስደናቂ ሰዎች አሉ። ብዙ እኔ አንድ በድራማ መልክ ያየሁትን ልንገራችሁ። በተለይ የመጀመሪያ እምነታችን እስከ መጨረሻ ስለሚያዝ ስንናገር እሱን እንደ ምሳሌ መጠቀም እፈልጋለሁ። አንድ ሰው በግ ገዝቶ ለበዓል ለፋሲካ ለምናምን ወደ ቤቱ ይሄዳል። በግ ነው የገዛው። በግ ገዝቶ ወደ ቤቱ ሲሄድ ተንኮለኛ ሰዎች 3 ሰዎች ተንኮለኛ ሰዎች ይሄን ሰውዬ በጉን ለመቀማት ይወስናሉ። ተንኮለኛ ናቸው፣ ሌባ ናቸው፣ ዘራፊ ናቸው። ነገር ግን በጠራራ ፀሐይ ሊዘርፉት አይችሉም፣ ፖሊስ ባለበት ሀገር ላይ። ስለዚህ አሳች መሆን ነበረባቸው፣ ማሳሳት ነበረባቸው። ስለዚህ ተከፋፈሉ፣ ቦታ ተከፋፈሉ። እንደ ድራማ ነው ያየሁት። የመጀመሪያው ሰውዬ ምን አለው? እንዴ አያገሌ በዚህ በበዓል ሰሞን ውሻ የጎተትከው ወዴት ነው የምትሄደው? ይለዋል። ሰውዬው ምንድን የጎተተ ነው ያለው? በግ ነው። ከዛ ምንድነው አንተ አይኔ አይሰራም እንዴ? ውሻና በግ እንኳን አትለይም ምናምን ብሎ ተሳድቦ ይሄዳል። በግ የሚጎተተው ሰው ከዛ ከተወሰነ ሜትሮች በኋላ ሌላኛው ይጠብቀዋል እዛ ጋር እና እንዴ ብሎ እንደደነገጠ ሰው እንዴ አንተ ምንድነው በዚህ በበዓል ጊዜ ውሻ ይዘህ የምትሄደው ምናምን ይለዋል። አሁን ከመጀመሪያው እምነቱ ምን እየሆነ መጥቷል? ትንሽ ቢሆን ዞር ወይቶ እንዴ መጀመሪያ ማየት አላስፈለገውም ነበር። አሁን ግን አየና በደንብ እንዴ በግ እኮ ነው ምንድነው የምታወራው ምናምን አለ። ከዛ ሄደ። ትንሽ ልቡ ተካፍሏል። ከዛ ሶስተኛው አገኘው። ሶስተኛው እንዳታስነክሰኝ ምናምን ብሎ ሮጠ። ከዛ በዚህ ጊዜ ለቀቀው በጉን። ያዘው ውሻ እንደሆነ አመነ ማለት ነው። ስለዚህ የሰማነውን እውነት የበጉን እውነት ሊያስቱን ሰዎች ይችላሉ። በጮሌ አነጋገር፣ በጮሌ መንገድ ተደጋግሞ እንደውም ጎብልስ የሚባለው የሂትለር የፕሮፓጋንዳ ሚኒስትር የተባለው በታሪክ አምባቸው ከሆነ አንድ ብሂል ነበረው፣ ውሸት ሲደጋገም እውነት ይመስላል የሚል። ስለዚህ ፕሮፓጋንዲስት ነው። አንድን ውሸት ደጋግመ ለህዝብ ስትግተው ሰው ያምነዋል የሚል ነገር ደግሞ በአብዛኛው ይሰራል እኮ በዓለም ላይ። ነጋ ጠባ የምትሰሙት ነገር እውነት ይመስላችኋል። እና መጀመሪያ ከያዛችሁት እውነተኛ ነገር ተወጡና ያን ደጋግማችሁ የሰማችሁትን ነገር ትቀበላላችሁ።
በብዙ ምሳሌ ማረጋገጥ ይቻላል በብዙ ነገሮች። እና ተንኮለኞች ናቸው፣ እንደዚህ ያደርጋሉ። ነገር ግን ደስ የሚለው ነገር መንፈስ ቅዱስ ከሆነ የሚያስተምራችሁ አስተማራችሁ እሱ ከሆነ ማንም ሰብአዊ ፍጡር ሊያሳሳታችሁ አይችልም። ለተሰሎንቄ ሰዎች እንደዚህ ይላቸዋል፣ እናንተ ስለ ዘመናት ስለ ወራት ማንም ሊጽፍላችሁ አያስፈልግም። በማን ተመራችኋል? በራሱ በእግዚአብሔር። ለምን መሰላችሁ እንደዛ የሚለው? በዛን ዘመን የነበሩት ዓለማውያን እንደዚህ ይላሉ፣ ሰላምና ደህንነት ነው ጌታ ይመጣም እያሉ በደስታ ሲኖር ድንገት የሚመጣባቸው። ስለዚህ እናንተ ግን ከዚህ ነፃ ወጥታችኋል። ማን ስለሚያስተምራችሁ? መንፈስ ቅዱስ አስተምሯችሁ። እግዚአብሔር ራሱ ስላስተማራችሁ ማንም ሊጽፍላችሁ አያስፈልግም። ስለዚህ ነገር ይላችኋል፣ ስለ ወንድማማች መዋደድ ማንም ሊጽፍላችሁ አያስፈልግም። በራሱ በእግዚአብሔር ተመራችኋል። ስለ ዘመናት ስለ ወራት ማንም ሊጽፍላችሁ፣ የጌታ ቀን እንደ ሌባ ድንገት እንደሚመጣ ራሳችሁ አጥብቃችሁ አውቋቸዋል ይላችኋል። ወገኖች እግዚአብሔር አጥብቀን እንድናቅ ያደረገንን ነገር ሰው ሊያሳስተን አይችልም። ትልቁ ዋስትናችን ይሄ ነው። ቅባቱ ትልቁ ዋስትናው እዚህ ላይ ነው። ቅባቱ በልባችን ያተመውን ነገር ማንኛውም ሰው በጣፈጠ አንደበት ቢናገር ከልባችን መፋቅና መውሰድ አይችልም። ይሄ ሊሰመርበት የሚያስፈልገው ነገር ነው። እግዚአብሔር ያቃን። እንደውም አንድ በተቃራኒ ላምጣላችሁ። መጽሐፍ ቅዱስ እንደዚህ ይላል፣ እግዚአብሔር ጠማማ ያደረገውን ማን ያቃነዋል ይላል አይደለ? መክብብ 7:13 ላይ እግዚአብሔር ጠማማ ያደረገውን ማንም አያቃነው። እግዚአብሔር ያቃነውንስ ማጣመም ይችላል? እግዚአብሔር መንገዴን አቅንቶልኛል፣ ልቤን አቅንቶልኛል። መንፈስ ቅዱስ ቀናውን መንገድ አመልክቶኛል። እንደውም መዝሙር 19 ላይ ነው መሰለኝ፣ ልቤ ይላል ቀናውን ያመለክተኛል ይላል። አዲሱ መደበኛ ትርጉም ላይ ኩላሊቶቼም ይገስጹኛል የሚለው ምንባብ ላይ ልቤም ቀናውን ያመለክተኛል። ቀናውን መንፈስ ቅዱስ የሚያመለክተውን ሰው ማጣመም አይቻልም። እግዚአብሔር ያጣመመውን ማቃናት እንደማይቻል ሁሉ እግዚአብሔር ያቃናውን ሰው ማጣመም አይችልም። ለዚህ ነው ኢሳይያስ 22:22 ላይ እሱ የከፈተውን ማንም ሊዘጋ የዘጋውንም ሊከፍት አይችልም። ልብን ከዘጋ እግዚአብሔር እስራኤሎች እኮ ልባቸውን አደንድን አይደል ያለው? እግዚአብሔር ልባቸውን አደነደነው ለራሱ ዓላማ። ስለዚህ ማንም ቢነግራቸው ክርስቶስ ኢየሱስ በፊታቸው ተአምራት እንኳን ቢያደርግ ማመን አልቻሉ፣ ልባቸው ደንድኗል። ስለዚህ በተገላቢጦሽ ይህን እውነት እንመልከተው። እንግዲህ እግዚአብሔር ልቡን ያደነደነውን የትኛውም ተአምር ሊያሳምነው እንደማይችለው ሁሉ እግዚአብሔር ልቡን የከፈተውና ያቀናውን ደግሞ የትኛውም ጠንቆላ፣ የትኛውም ምድራዊ ነገር ልቡን ዞር ሊያደርገው አይችልም። ይሄን ዋስትናችን፣ የመንፈስ ቅዱስ ዋስትና እዚህ ላይ ነው። እዚህ ቁጥር 21 ላይ ያለው ቃል ቁጥር 27 ላይ የተደገመ ይመስላል። ቁጥር 21 ላይ እውነትም ከውሸት እንዳልሆነ ስለምታውቁ አይደል የሚለው። እዚህ ላይ ደግሞ ምንድነው የሚለው? እውነተኛም እንደሆነ ውሸትም እንዳልሆነ እናንተ እንዳስተማራችሁ በእርሱ ኑሩ። የግሪኩ ቃል ላይ ግን ልዩነት አለው። የቁጥር 21 እና ቁጥር 27 ላይ ያለው ልዩነት አለው። ቁጥር 21 ላይ እውነትና ውሸት ሲሆን የሚለው ቃል እንግዲህ ግሪኮች እንደምታውቁት የግሪክ ቃል በጣም እንትን ያለ አድቫንስድ ቃል ነው። በጣም ብዙ እንትኖች አሉት፣ ወርዶች አሏቸው በውስጣቸው። እዚህኛው ላይ ያለው ቃል መተረጎም ያለበትም ተብሎ ነው የሚባለው እውነተኛውንና እውነት መሳዩን ወይ ደግሞ ፌክ የሆነ ካውንተር ምንድን የሚባለው ካውንተር ፌክ የሆነውን ወይ ደግሞ እውነተኛውንና ፌክ የሆነውን ካውንተር ፊት የሚያደርገውን ነው የሚለው። ካውንተር ፊት የሚለው እንግሊዝኛ ያቃላል እና ማለት ያገጠጠ ያፈጠጠ ውሸት አይደለም። እዚህ ጋር ልብ በሉ እንግዲህ በጣም አደገኛው ነገር እዚህ ጋር ስለሆነ በደንብ እንስማማ። እዚህ ጋር አንዳንድ እስኪ በግልጽ አማርኛ ልናገርና እዚህ ካላችሁት አማኞች መካከል የሆነ ቡዲስት መጥቶ ወደ ቡዲዝም እንደማይወስዳችሁ እርግጠኛ ነኝ እኔ። ምክንያቱም ሩቅ ነው። ወደ ቡዲዝም የምትሄዱበት ወደ ሂንዱይዝም ምናምን ወደ ሺህ አማልክት ልትሄዱ የምትችሉበት ነገር በጣም ሩቅ ነው። ምክንያቱም የሂንዱይዝም የቡዲዝም እምነት ከክርስትና ያለው ርቀት በጣም ሰፊ ነው። በጣም ምናልባት ማሰልሙ ብዙዎቻችሁ እግዚአብሔር ይሄን ያደርጋል ምክንያቱም ስለሚጠብቅ። ነገር ግን እውነት መሳይ የሆኑ ስላይትሊ ትንሽ ብቻ ለአመል ያህል የተጣመሙ የሚመስሉ ብዙ ነገሮቹ ግን ተመሳሳይ ከሆኑ ነገር ግን መጠበቅን ቀላል አይደለም። እውነት ከሚመስል ሐሰት ካፈጠጠ ካገጠጠ ሐሰት ሳይሆን
እውነት ከሚመስል ሐሰት መጠበቅ ነው ከባዱ ነገር። የሐሰት አስተምሮቱን በጣም ትልቁ አደገኛው ነገር ይሄ ነው ወገኖቼ። ብዙዎች ለምድር አድቮኬሲ የሚሰሩት ለሐሰት ትምህርት ሽንጣቸውን ገትረው ለምን ይከራከራሉ? ምክንያቱም የሐሰት ትምህርት አስተማሪዎች የሚናገሯቸው ነገር 99% እውነት ሊሆኑ ይችላሉ። መድረኮቻቸው ለኢየሱስ ጌታ ነው ይባላል፣ አብ ወልድ መንፈስ ቅዱስ ይባላል፣ የእግዚአብሔር ቃል ይባላል፣ መንግሥተ ሰማይ ይባላል፣ ጽድቅ ቅድስና ይባላል። ስለዚህ ብዙ ነገሮች እንጋራለን፣ ነገር ግን ሁሉንም አንጋራም። የሆነች ቦታ ላይ ግን ጥፊ ያርጓታል። ፎርጅድ ብር ከእውነተኛው ብር ጋር 100% ይለያያል። ጥቂት ነው አይደለም? ላበል ያህል አንድ የሆነች መስመር አይደለም ይለያያል። በጣም ትንሽ ልዩነቱን ለማወቅ ማሽን ካልሆነ አይችልም፣ ወይ ደግሞ በስራው የሰለጠነ የባንክ ባለሙያ ካልሆነ አይቻልም። ምክንያቱም በጣም ሰብትል በሆነ መንገድ ነው ስህተቱ የሚሰራው። በብልሃት ነው የሚቀመረው። እውነት እንዲመስል ተደርጎ ነው የሚመጣው። ስለዚህ ማለት እዚህ ጋር ቦታ ላይ ዮሐንስ የሚናገር እውነትና ውሸትን ሳይሆን የሚናገረው ፌክ የሆነ አሁን የነጋዴዎች ሁሉ ትልቁ ጭንቀት ምንድን ነው? በየቴሌቪዥናችሁ ማታ የምትሰሙት ማስታወቂያ ምንድን ነው? ተመሳስለው ከተሰሩ ምርቶች ተጠበቁ አይደል የሚሉት ሁሉ ጊዜ። የኛ እንትን አለበት ስገለብጧት ምናምን የሆነ ነገር ነው የሚነግሩን አይደል? ጥቂት ማርጂናል የሆነ ልዩነት ነው የሚነግሩን። ጠባብ ነው ልዩነቱ በእውነተኛውና በሐሰተኛው መካከል። ስለዚህ ነው ብዙ ሰው ፌክ የሚገዛው። ይሆነኝ ብሎ አይደለም፣ መታለል ፈልጎ አይደለም ብዙ ሰው የሚታለለው። ጠባብ ነው ልዩነቱ፣ በጣም ትንሽ ነው። ስለዚህ አንዳንድ ሰው ምን ያመጣል ይሄ ትንሽ ነው ብሎ ያቃልለዋል። የጥቂቱን ነገር አቃሎ ምንም አያመጣም ብሎ ስለሚዘናጋ ነው የሚሳሳተው። ነገር ግን እዚህ ጋር ዮሐንስ የሚናገረው እውነት ብቻውን የሚቆም ነው እንጂ በውስጡ ለአመል ያህል በሂሳብ ቋንቋ በሂሳብ ስሌት ልጠቀምና 0.00001% ስህተት የለበትም እውነት ውስጥ። የእግዚአብሔር ቃል እንደዚህ ነው። 100% እውነት ነው። 99.99999% አለ እውነት። የእግዚአብሔር ቃል 100% ነው እውነት። መንፈስ ቅዱስ የሚነግረን እውነት 100% እውነት ነው። አንዳንድ ሰዎች እንደ የዓለም አይነት እንትን አላቸው። ለምሳሌ ልበላችሁ፣ ጎበዝ ጎል አግቢ ተጫዋች ውሰዱ። ሜሲ፣ ሮናልዶ የሚባሉ ጎበዝ ኳስ ተጫዋቾች አሉ። ዓለም ያጨበጨበላቸው፣ የምንጊዜ ምርጥ ተብሎ የሚጨበጨበላቸው፣ መዓት ጎል የሚያገቡ ግን አይሰቱም። አልፎ ይሰጣሉ አይደል? ሪጎሪ እንኳን አይሰቱም። ቆሞ ከበረኛ ጋር ይሰጣሉ አይደል? ነገር ግን ጥቂት ስለሳተ የዓለም ምርጡ ተጫዋች ከመባል ይፋቃል። እቺን ነገር ወደ መንፈሳዊ ቤት እናመጣና ይሄ አስተማሪ ይሄ ነብይ ብዙ ኮነት የተናገረው አንድ ቀን ሳተ ብለን እናውግዘው እንዴ ይባላል። እሱ ሜሲ አይደለም። ሜሲ ኢምፐርፌክት ዓለም ውስጥ ነው ያለው። ፍጹማዊ የሆነ ዓለም ውስጥ አይደለም ያለው። ስለዚህ ከብዙዎቹ 10 ሞክረው 9 ከሚሰጡት እሱ ይሻላል በንጽጽር። እዚህ ግን ለመሳት ምንም አይነት ቦታ የለም። ጥቂትም ቢሆን አንዲት ነጥብም ቢሆን ለመሳት አንችልም። አንድ ነጥብ የሳትን ዕለት የሳትን እንባላለን። ምክንያቱም ፌክ የሆነው ነገር እንደዛ ስለሆነ የሚሰራው እውነት አስመስሎ ሁሉን ነገር እንትን አድርጎ ለአመል ያህል ትንሽ ነገር ነው የሚጨምረው። ስለዚህ አደገኛነቱ እዛ ላይ ነው። የመንፈስ ቅዱስ እርዳታ የሚያስፈልገን ለዚህ ነው። አንድ ሰው የጻፈውን ምስክርነት ሳነብ ምን ይላል? ዌርስ ቢ ይመስለኛል፣ ምናልባት ካልተሳሳኩኝ። ምን ይላል? አንድ ሰው የሆነ እምነት እየሰበከ ነው። ህንድ ውስጥ ነው፣ ማን ነው አሜሪካ ውስጥ ያለው ህንዳውያን ሬድ ኢንዲያንስ የሚባሉ አካባቢ ነው እና እየሰበከ ነው። ነገር ግን ሰውየው አዲስ ክርስቲያን ነው፣ ብዙ ነገር አያውቅም። ማለት በእግዚአብሔር ቃል ተኮትኩቶ ገና በረጅም ዘመን አልሰለጠነም። እና ያኛው ደግሞ አፈጮሌ ሰባኪ ነው፣ ግን ሐሰተኛ አስተማሪ ነው። እና ምን በልቡ ያ ሰውዬ አዲሱ ክርስቲያን ያንን አጭበርባሪ ሰባኪ በሰማ ቁጥር ልቡ ውስጥ ውሸት 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 የሚል ነገር ደጋግሞ ያቃጭልበት እንደነበረ መሰከረ በኋላ። እና ምን አለው? መንፈስ ቅዱስ በልብ ስላለ ነው እንዳትቀበል ያደረገ።
ማለት ሪጀክት እንድታረጉት ጀስቲፋይ አድርጎ ተከራክሮ እዚህ ጋር እንድትታላ አላለው። ነገር ግን ውስጡ ያለው መንፈስ ያን ሪፔል አደረገው፣ እንዲገባ አላደረገው። በዚህ ሰምቶ በዚህ ነበር የሚያፈሰው። የሚያስገርም ሰባኪ ነው እየሰበከው ያለው። ነገር ግን ውስጡ ደግሞ አሉታዊ መልስ ይሰጥ ነበር። መንፈስ ቅዱስ ተአምራዊ በሆነ መንገድ አለም የሚሰራው በልባችን ውስጥ ኢንክላይን ያደ ለምሳሌ እግዚአብሔር ፈቃድ እንዴት ነው የሚነግረው መንፈስ ቅዱስ ብላችሁ ስታስቡ ልክ እንደ ዛር እኛ ላይ የሆነ ነገር አምጥቶብን ሳይሆን ያንደፋደፈ ሳይሆን የሚወስደን በልባችን ውስጥ በጎ የሆነውን ነገር እየገፋ ይመጣል። እንድናረገው ፍላጎት ያሳደረብን ይመጣል። የማያስፈልገውን ነገር ደግሞ እንድንጠለው፣ እንድንሸሸው፣ እንድንጠራጠረው የማድረግ ነገር ይሰራል። ሁሉ ጊዜም ከመንፈስ ቅዱስ ጋር ልምምድ ካለን ከቃሉ ጋር ልምምድ ካለን በቃሉ ነው መንፈስ ቅዱስ የሚሰራውና እንደዛ ካለ እንደዚህ አይነት በልባችን ውስጥ የመጠበቅ ነገር ይኖረናል ማለት ነው። ሪጀክት የማድረግ ነገር ይኖረዋል። አሳምሮ ተናግሯል ውስጤ ግን አልገባም ይላል አንዳንድ ሰው ተናግሮ ማለት ኮንቪንስድ አይሆንም። እንትን ብሎ ያ ሰውዬ እኮ ማአት ነገር ተናግሯል፣ ቀበጣጥሯል ብዙ ነገር ግን ጠብ የሚል ነገር አያገኝም። ምክንያቱም ፕሮቴክትድ ሆኗል ይሄ ሰው፣ መንፈስ ቅዱስ ጋርዶታል በውስጡ። ስለዚህ አይመጣም አንዳንድ ጊዜ እና ይሄ ጸሎት የሚያስፈልገው በእግዚአብሔር ቃል ውስጥ መሰልጠን የሚያስፈልገው መንፈሳዊ ልምምድ እንደሆነ ልናስብ መቻል ያስፈልገናል ማለት ነው። እና አደገኛ መጽሐፍ ቅዱስ ሐሰተኛ አስተማሪዎችን ሲገልጣቸው እንደዚህ ይላል። ሁለተኛ ቆሮንቶስ 11 ከ13 ከ15 ላይ ባነበው ነው ደስ የሚለኝ። ሁለተኛ ቆሮንቶስ 11 ላይ ከቁጥር 13 ከ15 እንደዚህ ይላል። እንደነዚህ ያሉ ሰዎች የክርስቶስን ሐዋርያት እንዲመስሉ ራሳቸውን እየለወጡ ውሸተኞች ሐዋርያትና ተንኮለኞች ሰራተኞች ናቸውና ይህም ድንቅ አይደለም። ሰይጣን ራሱ የብርሃንን መልአክ እንዲመስል ራሱን ይለውጣልና እንግዲህ አገልጋዮቹ ደግሞ የጽድቅ አገልጋዮችን እንዲመስሉ ራሳቸውን ቢለውጡ ታላቅ ነገር አይደለም፣ ፍጻሜያቸውም እንደ ሥራቸው ይሆናል ይላል። ምን እያለ ነው? ሰይጣን በስዕል ላይ እንደምንመለከተው የሆነ ቀንድ አብቅሎ ጥቁር ሆኖ አይመጣም። በሚያጓጓ በሚያምር ግርማ በተላበሰ ሁኔታ መልአክ መስሎ ለዛውም የብርሃን መልአክ መስሎ ሊገለጥ ይችላል። አገልጋዮቹም ደግሞ የሱም ሰራተኞች ደግሞ እውነተኛ ሐዋርያትን ለመምሰል የጽድቅ ሰራተኛ ለመምሰል ተጣጥረው ነው የሚመጡት እና አደገኛ ነው። ግን ይሄ ነገር ድንቅ አይደለም ይላል፣ አስገራሚ አይደለም። ሚልካቸው ሰይጣን የሚያደርገውን ስለሆነ ያደረጉት አዲስ ነገር አይደለም ብሎ ያስቀምጣል። አልባሳት ሳይለብሱ አይመጡም። እነዛን ፌክ የሆኑ ነገሮች ሳያደርጉ በፍጹም አይገለጡም ነው የሚለው እና እዚህ እውነተኛ የሚለውን ቃል ልብ ብላችሁ መመልከት አለባችሁ። ስለ እውነተኛ ነገር በተለይ ሁለተኛ ዜና 15:3 ላይ ያለ እውነተኛ አምላክና ያለ አስተማሪ ካህን ነበር እስራኤል ያለ እውነተኛ የሚለውን አስምሩበት። ኤርሚያስ 10:10 ላይ እሱ እውነተኛ አምላክ ነው የሚል ዮሐንስ 17:3 ላይ እውነተኛ አምላክ የሆንክ አንተን የላከው ኢየሱስን ያውቁ ዘንድ እቺ በጣም ሊሰመርበት የሚያስፈልግ ቃል። ምክንያቱም በውስጡ ከሐሰት ጋር የተደባለቀ ምንም ነገር የሌለበት ማለት ነው። ስለዚህ ስለ ጠባቂዎቻችን ስናነሳ ሁለት ጠባቂዎችን እግዚአብሔር ሰጥቶናል። የሐዋርያት ትምህርትና ከሱ የተቀበልነው መንፈስ ቅዱስ። ሁለቱ ግን በአንድነት ነው የሚሰሩት፣ ተነጣጥለው አይሰሩም። አንድ ግሩም ቃል ላስቀምጥላችሁ። ኢሳይያስ 59 ቁጥር 21 ላይ ያለውን ቃል እንመልከተው። የሁለቱን አሰራር በአንድነት እንዴት እንደሚሰሩ ኢሳይያስ ሲናገር ምዕራፍ 59 ላይ ቁጥር 21 ላይ እንደዚህ ይላል። ከነሱ ጋር ያለው ቃል ኪዳኔ ይህ ነው ይላል እግዚአብሔር። በአንተ ላይ ያለው መንፈሴ በአፍም ውስጥ ያደረኩት ቃሌ ከዛሬ ጀምሮ እስከ ዘላለም ድረስ ከአፍ ከዘርህም አፍ ከዘርዘርህም አልፍ አያልፍም ይላል እግዚአብሔር። ተመልከታችሁ እዚህ ጋር ማን ነው የሚለው? ቃልና ከነሱ ጋር ያለው ቃል ኪዳኔ ይህ ነው። የመጠበቁን ቃል ኪዳን የማጽናቱን ቃል ኪዳን እግዚአብሔር ሲናገር በአንተ ላይ ያለው መንፈሴ በአፍ ውስጥ የሚያደርጉት ቃሌ። ስለዚህ ቃሉን ያለ መንፈሱ መንፈሱን ያለ ቃሉ አይደለም የምናውቃቸው እኛ። ቃሉ የሌለው መንፈስ የለም፣ መንፈስ የሌለው ቃል የለም። ሁለቱን አፋተው ዳይኮቶማይዝ አድርገው አንዱን ሌላ ቦታ ይሄንማ አግኝታል ይሄን የሚቀር እንደዚህ አይነት ነገር የለም። ይሄን ካላገኝ ይሄም የለህም።
መንፈስ ቅዱስ ከሌለን ቃሉ የለንም፣ ቃሉ ከሌለን መንፈስ ቅዱስ የለንም። ሁለቱ በአንድነት ነው የሚሰሩት። ለዚህ ነው በአንተ ዘንድ ያስቀመጥኩት መንፈሴ በአፍም ያደረኩት ቃሌ ብሎ በአንድነት የሚናገረው እግዚአብሔር። ሁለቱ በአንድነት ናቸው ያሉት። ጆን ስቶት የተባሉ ታዋቂ የመጽሐፍ ቅዱስ አስተማሪ እንደዚህ ብለው ሁለቱን ሲያስቀምጧቸው ጥሩ ቃል ስላገኘው ልውሰድ። ይሄ መንፈስ ቃሉን ኦብጀክቲቭ ሴፍ ጋርድ ወይ ደግሞ ገሃዳዊው መለኪያ፣ ገሃዳዊው ጠባቂ አድርገው ያስቀምጠው። ምክንያቱም የእግዚአብሔር ቃል ገሃዳዊ ነው። ለሁላችንም ይኸው አንብበው ተብለን የምናነበው ኦብጀክቲቭ ነው። መንፈስ ቅዱስ ሰብጀክቲቭ ኤክስፒሪየንስ ይሉታል። እያንዳንዳችን በግል የምንለማመደው ነው። እሱ ደግሞ ምን ማለት ነው? በልባችን ውስጥ በነፍስ ወከፍ በእያንዳንዱ አማኝ ውስጥ መንፈስ ቅዱስ ያለው ሰብጀክቲቭ ኤክስፒሪየንስ እና ኦብጀክቲቭ ሴፍ ጋርድ ብለው በሁለቱ መንገድ ያስቀምጡታል። ሁለቱ ግን ሊነጣጠል በፍጹም አይችልም። ቅድም እንዳልኳቸው መንፈስ የሌለው ቃል ከሆነ የሰው ቃል ነው እሱ እና መንፈስ ቅዱስን የሚል ሰው ቃሉ አለበት። እውነተኛ ከሆነ በቃሉ የተሞላ ሰው በመንፈስ ቅዱስ አብሮ ተሞልቷል። ለዚህ እኮ ነው ጳውሎስ ኤፌሶን ላይ እና ቆላሴስ ቦታ ላይ ሁለቱን ቃሎች በተለዋዋጭነት ያቀርብላቸው። መንፈስ ይሙላባችሁ ወይን ጠጅ አትስከሩ ይልና ኤፌሶን ላይ፣ ቆላሴስ ላይ ደግሞ የእግዚአብሔር ቃል ወይም የክርስቶስ ቃል በሙላት ይኖርባችሁ ይላል። አንድ አውድ ላይ ነው። ከስሩ ምንድነው የሚል የሚቀጥለው? በመንፈሳዊ ዝማሬ ለጌታ ተቀኙና ዘምሩ ብሎ ነው የሚቀጥለው። ተመሳሳይ ነገር ነው የሚናገረው። ስለዚህ ሁለቱም ማፋታት በፍጹም በምንም ተአምር አይቻልም። ቤተክርስቲያን ግን ምንድነው ማድረግ ያለባት? ይችን ነገር ልናገርና ልጨርስ። ቤተክርስቲያን በመንፈሱና በቃሉ እነዚህ ሁለት ትልልቅ ጠባቂዎች ተሰጥቷታልና እንድትጠበቅ ያስፈልጋታል። ላለመሳት ዋስትናችን መንፈስ ቅዱስና የተቀበልነው የሐዋርያት ትምህርት ነው። ስለዚህ ቤተክርስቲያን በቃሉ ላይ የበረታች ልትሆን ያስፈልጋል። የእግዚአብሔርን ቃል ማስተማር መትጋት አለባት። ሁለተኛ ጢሞቴዎስ 2:2 ሁለተኛ ጢሞቴዎስ 4:1-5 ላይ ቤተ ክርስቲያን ዋና ስራዋ ቃሉ ማስተማር እንደሆነ ይናገራል። ማስተማር ለሚችሉ ሰዎች አደራ ሲጥሏል ለጢሞቴዎስ። ማስተማር ቤተ ክርስቲያን ቋሚ መርሃ ግብሯ በምድር ላይ እስካለች ድረስ ትልቁ ስራዋ ማስተማር። አንዳንድ ቸርቾች በሚያሳዝን መንገድ ትምህርት የሚባል ነገር እንደ አለርጂክ ነው የሚሆንባቸው። ብዙ ምእመን አለርጂክ ይሆንበታል። ትምህርት ታውቃላችሁ አይደል? አለርጂ ታውቃላችሁ አይደል? እኔ አለርጂ ያለብኝ ወተት አልጠጣም ሜሶል አይደል? አለርጂ ያለብኝ እንትን አልወስድም። አንዳንድ ሰው የቃሉ አለርጂ ያለበት የመዝሙር ኮንፈረንስ ሲሆን ነው መምጣት ፈልገው የቃሉ ትምህርት ደስ አይለኝ፣ አለርጂክ ነኝ። ለቃሉ አለርጂክ የሆነ ሰውዬ የእግዚአብሔር መንፈስ በውስጡ የለም፣ መንፈስ ቅዱስ የለበትም። ቃሉን ካልወደዳችሁ ልንገራችሁ፣ መንፈስ ቅዱስ የለባም በውስጣችሁ። ስለዚህ አንዱ የሚያስፈልጋት ቃሉን ማስተማር ነው። እንደገናስ ለቃሉ መጋደል ነው። ይሁዳ ቁጥር 3 ላይ እንደሚናገረው ለቃሉ ዘብ መቆም፣ እንዳይበረዝ እንዳይከለስ፣ ሐሰተኞች እንዳይጠመዘዙት ለቃሉ ዘብ መቆም ሌላ ተግባር ነው። ቃሉን ደግሞ ማድረግ ያዕቆብ 1:22 ላይ እንደሚናገረው ቃሉን የምትሰሙ ብቻ አትሆኑ የምታደርጉትም ሁኑ ይላል እግዚአብሔር ቃል። ጋሽ ንጉሴ ቡልቻ የጻፈው አንድ በእግዚአብሔር ቃል ላይ የሚሰሩ 9 ወንጀሎች የሚል አንድ መጽሐፍ አለው እና ቤተክርስቲያን በእግዚአብሔር ቃል ላይ የሰራቻቸው 9 ወንጀሎች ይላል። ሁሉንም እዚህ ማቅረብ አልችልም። ነገር ግን ኢትዮጵያ ውስጥ ያለችው ቤተክርስቲያን እነዚህ ወንጀሎች ሰርታለች በእግዚአብሔር ቃል ላይ ብሎ ይሞግታልና አታስተምረውም፣ አታምረውም፣ አትለማመደውም፣ አትጠብቀውም፣ አትዋጋለትም። ማንም ሰው እንደፈለገ ሲያደርገው ምንም አይሰጣች፣ ምንም ደንታ አይሰጣትም። ስለዚህ ለቃሉ ቤተክርስቲያን ኃላፊነት እናደር አለባት። እያንዳንዱ ምእመናንም በራሱ ኃላፊነት አለበት። ይሄን ማወቅ አለባቸው። መንፈስ ቅዱስንም ልክ እንደዚሁ በመንፈስ ቅዱስ መደገፍ አለባት። የክርስቶስ ቤተክርስቲያን በመንፈስ ቅዱስ ላይ በማያቋርጥ መሰረት መንገድ የተደገፈች ነች። ሕይወቷ መንፈስ ቅዱስ ስለሆነ መንፈስ ቅዱስ አልቦ ቤተክርስቲያን የለችም። የሰይጣን ምኩራብ ነው የምትሆነው፣ የሙታን ጉባኤ ነው የምትሆነው። ስለዚህ መንፈስ ቅዱስም በሁል ጊዜ እንዲሰራ መፍቀድ አለባት። እንዴት ነው መንፈስ ቅዱስ የሚሰራው? በምእመናን ልብ ውስጥ በጎውን ነገር እያፈሰሰ በመንፈስ ፍሬ እየሞላቸው ቀናውን በጎውን ነገር እያመለከታቸው ወደ እውነት ሁሉ እየመራቸው ክርስቶስን እንዲመስሉ በማሰልጠን የውስጥ ሰውነታቸውን በኃይል በመስራት የክርስቶስ መኖሪያ በማድረግ መንፈስ ቅዱስ እንዲሰራ ቤተክርስቲያን ሁኔታዎችን ማመቻቸት አለባት። እንዴት አድርጋ ካላችሁ ለምሳሌ ልትጠማ ያስፈልጋል። ልንጠማ ያስፈልጋል። መጽሐፍ ቅዱስ በኢሳይያስ ላይ ሲናገር 43 ቁጥር 3 ላይ በተጠሙት ላይ ፈሳሽን
መንፈሴን ማፈሳለሁ ብሎ ይናገር። መጠማት አለብን። ምን መጠማት ማለት መሰላችሁ? ሰው ብዙ የሚጠማው ኔጌቲቭ ነገር እንዳለ ታውቃላችሁ አይደለ? አንዳንድ ሰው ዝና ይጠማል። አንዳንድ ሰው ምድራዊ የሆኑ በጣም በርካታ አጸያፊ ጥማቶች አሉት። መንፈስ ቅዱስን ግን እንጠማ። መንፈሱን የመጠማት ነገር ያስፈልገናል። እንደገና ደግሞ ላለማሳዘን መጠንቀቅ አለብን። ኤፌሶን 4:30 እንደተጻፈው ለቤዛ ቀን የታተማችሁትም ቅዱስ መንፈስ አታሳዝኑት። እንዴት ነው የሚያዝነው መንፈስ ቅዱስ ካላችሁኝ? ከአንደበታችን በሚወጣው ቃል። ምክንያቱም መንፈስ ቅዱስ ከአንደበታችን ጋር በጣም የተቆራኘ ነው። ምንናገረውን ነገር የሚመጥነው ለአፋችን ጠባቂ። እንደውም ዳዊት ለአፌ ጠባቂ አይኖር ይላል አይደል? ያ ጠባቂ መንፈስ ቅዱስ ነው። ለአፋችን ጠባቂ የሚሆነው ለማነጽ የሚጠቅም በጎ ቃል እንጂ ክፉ ቃል ከቶ ካፋችሁ ያውጣ ካለ በኋላ ነው መንፈስ ቅዱስ አታሳዝኑት የሚለው። መንፈስ ቅዱስ በምን ያዝናል ብትሉኝ፣ በምንናገራቸው ከንቱ ንግግሮች፣ ስድብ፣ ማንጓጠጥ፣ ቧልት፣ ቀልዶች፣ ማስፈለጉ ንግግሮች፣ እነዚህም መንፈስ ቅዱስን ማሳዘን። ስለዚህ ላለማሳዘን መጠንቀቅ አለባት። እንደገና የመንፈስ ቅዱስን ስራ ላለማጥፋት መጠንቀቅ አለባት። አንደኛ ተሰሎንቄ 5:19 ላይ ስንማረው ነበር። መንፈስን አታጥፉ ይላል። መንፈስ ቅዱስ በሙላት በመካከላችን ፈቃዱን በልባችን ውስጥ እንዲገልጥልን በውስጣችን እንዲቃትት ጸሎትን እንዲያለማምደን ዘወትር በምን ጸልዩ ይላል ኤፌሶን 6:18 ላይ በመንፈስ እየጸለያችሁ። ስለዚህ በመንፈስ ቅዱስ ሁሉ ጊዜ እየጸለየች እየተመራች እየቃተተች ቤተክርስቲያን መኖር መቻል ያስፈልጋታል። ቃሉን ደግሞ እንዳልኳችሁ በሙላት እችን ነገር ብቻ ልናገርና ልጨርስ። ምንድነው በሚያሳዝን መንገድ አሁንም ቤተክርስቲያን አንዱ እንዳውም ትዝ አለኝ ጋሽ ንጉሴ ከጻፋቸው በመንፈስ በቃሉ ላይ ቤተክርስቲያን ከምትሰራቸው ወንጀሎች ካላቸው ውስጥ አንደኛው ቃሉ ላይ ትመርጣለች ማለት ፌቨራይት የሆኑ ክፍሎችን ብቻ ትመርጣለች። ብዙ ቸርቾች እንደዛ ናቸው። የሆነ የሚመርጡት ነገር አላቸው። በየሳምንቱ የሚሰበኩ የተወደዱ ክፍሎች አሉ። ሙሉን የእግዚአብሔር ምክር አይናገሩ። ሰዎች ጋር ቆሎ ሲቀርብ ሁሉ ጊዜ እጣላለሁ። ኤልሳ ቆሎ በጣም ቆንጆ ቆሎ ነው አይደል? ሲቀርብ ከአንዳንድ ሰው ጋር እጣላለሁ። ሎዝ ይለቅማል አንዳንድ ሰው ውስጥ ሎዙን አይደለ? የሆነ ነገሩን የቀረበልህ እንዳለ ነው እንዳለ በላው እያፈስክ። የእግዚአብሔር ቃልም በሙሉ ልንሰማው ልናስተምረው ያስፈልጋል። ልንመርጥ አያስፈልግም። ፌቨራይት የሆነ ቃል የሚባል ነገር አላቸው። በዓለም የታወቀ ነው። ፌቨራይቲዝም አለ አይደለ? የምመርጠውን ነገር መምረጥ አለብኝ እኔ። ሱፐርማርኬት ገብቼ ሁሉ ነገር አላግበሰበሰም። የምመርጠውን ነገር እንመገዛ። እዚህ ውስጥ ግን ከጥግ እስከ ዮሐንስ ራእይ ለኔ የጻፈው መውሰድ አለብኝ እያንዳንዱን ማለት ነው። ጳውሎስ ሐዋርያ ሥራ 20:27 ላይ የእግዚአብሔር ምክር ሁሉ ነግሬያቸዋለሁ፣ ምንም አላስቀረውባችሁ። ቤተክርስቲያን ሙሉውን ምክር መናገር አለባት። ጌታም ሲናገር በማቴዎስ 4:4 ላይ ከእግዚአብሔር አፍ የሚወጣ ቃል ሁሉ በሕይወት ያኖራል። ከእግዚአብሔር አፍ የሚወጣ ቃል ሁሉ ነው በሕይወት የሚያኖረው፣ አንዳንዱ አይደለም። ትበለጽጊያለሽ የሚለው ቃል ብቻ አይደለም። መከራ አለባችሁ የሚለውም በሕይወት ያኖራል። ሁሉም የእግዚአብሔር ቃል በሕይወት ያኖራል። ስለዚህ ሁሉንም መስማት፣ ሁሉንም መቀበል፣ ሁሉንም ማስተማር አለብን። እንደገና ደግሞ ሁለተኛ ጢሞቴዎስ 3:16-17 ላይ ምንድነው የሚለው? የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርት፣ ለተግሳጽ፣ ልብን ለማቅናት፣ በጽድቅ ላለው ምክር ይጠቅማል። ማን ነው የሚጠቅመው? ሁሉ። ዘሌዋውያን ይጠቅማል በደንብ መሳፍንት ይጠቅማል። ታነቡታላችሁ። ሁሉም ይጠቅማል። የሆነ ገለጥ አድርገን የሚመቸንን ብቻ ከጥግ እስከ ጥግ ሁሉንም ማንበብ አለብን። ሁሉንም መማር አለብን። ፔሪዮዲካሊ ቤተክርስቲያን ሁሉንም መስበክ አለባት። ሰባኪ ራሱ መጠየቅ አለበት። ከዚህኛው ክፍል ሰብክ ያለው ወይ ሁሉ ጊዜ ይወጣ ሮሜ የሚል ከሆነ ልክ አይደለም። ሮሜ ብቻ ያለ መጽሐፍ ቅዱስ ከዘፍጥረት እስከ ዮሐንስ ራእይ ሁሉንም በሚዛንነት መቅረብ አለብን። ይሄን ደግሞ እንዴት እናደርጋለን ካላችሁ በመንፈስ ቅዱስ አንደኛ ቆሮንቶስ 2:13 ላይ የእግዚአብሔርን ቃል ከእግዚአብሔር ቃል መንፈሳዊውን ነገር ከመንፈሳዊ ጋር እያስተያየን መንፈስ እንደሚያስተምረን እናገራለን እንጂ የሰው ጥበብ እንደሚያስተምረን አይደለም። ስለዚህ እግዚአብሔር ቃል ስንማር በማን እንማራለን? በመንፈስ ቅዱስ። ማን አብሮት የሚሰጠን? መንፈስ ቅዱስ። ስንሰብክ ማን አብሮ መቆም ያለበት? መንፈስ ቅዱስ። እንደዛ ከሆነ የተጠበቅነን። በዙሪያችን ሺህ አሳቾች ይምጡ ችግር የለውም፣ እናለቅስላቸዋለን። እንደ ጳውሎስ መጨረሻቸው ጥፋት መሆን እያወቅን እኛ እናለቅስላቸዋለን እንጂ ሊወስዱን አይችሉም። የጌታ ስም ብሩክ ይሁን።